ሰንበላጥና ጦቢያ ማለት በዛ ማዶ ሆኖ የሚወረውሩ ማለት ነው። በጌታ የዳኑ ወንድሞች እናቶች አይደሉም። ምንም እንኳን ቢደክሙ የሆነ ወንድም የሆነ ደክሞ እንኳን ባገኘው አንተ ሰንበላጥና ጦቢያ አለለውም። እየተጻፈ አለ ያሳየኝ እንደሚፈጸም ጥርጥር የለኝም። ስለዚህ አሁን እዚህ ያላችሁ የምትሄዱ አላችሁ። የእስካሁኑ ይበቃል። እንዲህ አይበቃችሁም ወይ ነው? አሁን እኮ ምንድን ነው? በቃ በላችሁ እኮ በህዝቡ ዘረፋችሁ፣ ጡብ አስጠፈጠፋችሁት፣ ጉልበቱን ዘመኑን በላችሁት። ይበቃችኋል እኮ ገንዘቡን በላችሁ። ላኬ ደስታ እኖርለታለሁ። ብዙ ስራ ነው ከፊቴ ያለው። በቃኝ ብራዘር፣ መንገድህን ለቀህ ወደ ግራ ወደ ቀኝ ካልክ ትወድቃለህ። ኦኬ፣ ልብ በሉና ስሙ የወንጌል አማኞች። ቸርች ሲነገር ብቻ አይደለም መጋለጥ አሜን ብለህ የምትለው። ኦኬ፣ በመንፈሳዊ ነው ብራዘር። ጦርነቱ መንፈሳዊ ነው። በእርግማናቸው ሊያጠፉ ሊበትኑ ይፈልጓሉ። እንደዚህ በሞገስ ያወጣናል። አማኑኤል ስሙ ይባረክ። አይኔን እያየ ማለት ነው። እንዳንተ የሆነ ነገር ተለቅልቄ ተቀብቼ እንኳን አይደለም መውጣው። አመዳም አይደለም ጴንጤ። መንፈስ ቅዱስ ያለብን ሰዎች እኮ ነን። የቃሉን እውነት ያጠጣን ሰዎች እኮ ነን አልኩ። በድግምታችን በመተታችን በጥንቆላችን አይደለም የምንመኘው። እንዲህ አይነት ኮተታ ኮተት እኛ ጋር የለም። እኛ ጋር እግዚአብሔር ነው ያለው፣ መንፈስ ቅዱስ ነው ያለው። አንተ መንፈስ ቅዱስ እንዳለብኝ ለማሳመን አንተ ጋር እንትን በክረባት ታንቄ የሆነ ኮት ተጀሬ ምናምን ነገር ብዬ እንድመጣ አጠብቅ። ባትሻል ጉዳዩ የውጭ አይደለም የውስጥ ነው። ውስጥ ምን ይላል ማለት ነው? ውስጥ ሃሌሉያ ሃሌሉያ። ውስጥ ምን ይላል? ጌታ የት ነው ያለው? እዚህ ነው ያለው፣ እዚህ ነው ያለው። ስለዚህ ወንድሞች እናቶቼ፣ ስለዚህ ዝም ብለን ወደፊት ነው የምንገሰግሰው። ዝም ብለን ወደፊት ነው የምንገሰግሰው። እኔ ይቅርታ አድርጉልኝ፣ እዚህ ጌታ ይባርክን ብላችሁ የምትሉኝ ሰዎችን ሁላችሁንም ባይሆን እኔ አብዛኞቻችሁን አላምናችሁም። ጌታም ይድፋን ብለህ የምትለኝን አልጠላም። አሁን አይኖቼን ክፈተው ነው ብዬ የምለው። አይኖቼን ክፈተው ጌታ ኢየሱስ፣ አይኖቼን ክፈተው። እንዴ ግን በቀንነት በቃ ወንድምነት እህትነት ባባላል። አይኖቼን ክፈተው ጌታዬ ሆይ አይኖቼን ክፈተው። የኔን ልብ እስካን የሚያደርገው ጌታ ነው የሚያየው ማለት ነው። የወሲን፣ የዳጊን፣ የታጉን፣ የቤኪን፣ የቃልን፣ የዮናስን፣ የቢኒን፣ አንተ፣ እኔ፣ አንቺ፣ እኛ ራሳችን ልባችንን በእግዚአብሔር ቃል እስካን እናድርገው ብለን ብንል በዚህ ቃል እስኪ ልብን ፈትሽ። ኤርምያስን ስታይ እዚህ ምን ይሰማሃል? እሱ ትናንትና መጥቶ ይሰማል እንዴ? ብዙዎች እኮ እንዳልሰማ አድርገው ፎክረው ነበረ። ህዝቡን አትስሙት፣ ኤርምያስ እንዳሰሙት ባለጌ ነው፣ ተሳዳቢ ነው፣ ዝም ብሎ ነው፣ ይሳደባል፣ የሰው ሃይማኖት ያቃላል። በጣም ብዙ ሞክረውን እኮ ነበር። ከፈለጋችሁ ጌታ ኢየሱስ ምስክሬ ነው፣ ሂዱ። ኢየሱስ ብቻ አይሄድብኝ፣ ሂዱ። ይኸው የአባቴ እግዚአብሔር መንፈስ ምስክር ነው። ሂዱ ከፈለጋችሁ። እንደዛ የሚሰማ ሰው ምን ታደርጋለህ? እዚህ ሂድ። ቆለፍ አድርገህ ከላይ ያነካው በታኑ ነክተህ ብሎክ አድርገህ ጎ። ምን እያየህ እዚህ ያቃጥልሃል? ከአንድ እረኛ ጋር ምን ትግል ያስፈልጋል? በደንብ ይገባል። እና ይሄ ምንድነው? በዚያን ዘመን ነህምያ ቅጥሩን ሲሰራ ከእስራኤል ወገን ቅጥሩ እንዳይሰራ የሚፈልጉ ሰዎች ነበሩ። መጥፎ ሞቲቭ ያላቸው ሰዎች ማለት ነው። አንዳንዱ በምራት በአማችነት ተጋብተው የተጋቡም ነበሩ። አንዳንዶቹም ገንዘብ ተከፍሏቸው እንደዛ የሚያደርጉ ነበሩ። የሁለተኛው ቤተ መቅደስ የዘሩባቤል ቤተ መቅደስ 16 ዓመት ተስተጓጉሏል። 16 ዓመት ልብ በሉ።
ቤተ መቅደሱ የመሰረቱ ተጥሎ ማለት ተጀምሮ 16 ዓመት ስራው እንዳይሰራ ከውስጥም ከውጭም ሆነው አስተጓጉለውት ነበር። የእግዚአብሔር ቤት 16 ዓመት እንዳይሰራ። እንዴት ያሳዝናል ወንድሞች እናቶች። አረባውያን ብቻ አይደሉም የሚያስቆሙት፣ እራሱ አይሁዳዊ ሆኖ ስራው እንዳይከናወን በየቀኑ ነህምያን ናዛ በአኖ ሸለቆ ላይ ወረድ እንገናኝ፣ እርግብ ግቢትን ብዬ ነው የምደፋው አንተን ብሎ ወንድ ቡታንታ ታጥቃ እንዴ ቀበቶ ታጥቃ እንዴ አንተ እኮ ዝም ብሎ ወንድ አይደለም ብለው እንደማለት እንደዛ ይጋብዙት ነበር። ነህምያን አቅም አለ ብለህ ካልክ ና ወረድ። እዚህ ቅጥር ላይ ተወትፎ ኢየሩሳሌም ከተማ ውስጥ ሆኖ መጫጫ አይደለም። ና ወረድ ወደዛ ወደ ቄድሮን ወደ ሸለቆ ወደ ፈፋ ና ወደ ዮርዳኖስ እንገናኝ፣ ልክህን አሳያለሁ አንተን ብሎ ምናምን ነገር እያሉ ማለት ነው ነህምያን። እነዛ ሰዎች ሄደው ከአሕዛብ ጋር ነው የተደባለቁት የተስማሙት። ተደባለቅ፣ ንካው። እኔ በዚህ ጆሮዬ እናንተን አልሰማም ብያለም፣ ሰማለሁ የሚናገሩ ቀኖችን። ግን መጀመሪያ የምሰማው ማንንም ጴንጤ አይደለም የምሰማው። ማንንም ጴንጤ ጥጋብ ይዞኝ እንዳይመስል እንደዚህ ማወራ ማንህንም አልሰማህም አልኩ። በመጀመሪያ የምሰማው አምላክና አባት እዚህ ያለ የሚያወራ አስቀድሞ ያሳየኝ በራእይ የተጻፈ አለ። ያሳየኝ እንደሚፈጸም ጥርጥር የለኝም። ስለዚህ አሁን እዚህ ያላችሁ የምትሄዱ አላችሁ፣ ነገ ራሳችሁን ካልጠበቃችሁ ነገ ትቀላቀልበታለህ። ባነደድከው እሳት ትቃጠላለህ። ኤርሚያስስ ዝም። ሰንበላጥና ጦቢያ ማለት በዛ ማዶ ሆኖ የሚወረውሩ ማለት ነው። በጌታ የዳኑ ወንድሞች እናቶች አይደሉም። ምንም እንኳን ቢደክሙ የሆነ ወንድም የሆነ ደክሞ እንኳን ባገኘው አንተ ሰንበላጥና ጦቢያ አለው። አይሁዳዊ ነው። ከነህምያ ጋራ የነበረ አይሁዳዊ ዝርያ ነው ያለው። ሄዶ ግን ከአሕዛብ ጋር ቢደባለቅም ቅጥሩ እንዳይሰራ የእግዚአብሔር ስራ እንዳይሰራ ለማስተጓጎል ወደኋላ ለመጎተት ምክንያት ቢፈልግ የተለያየ ነገር ቢያደርጉ በነህምያ ላይ ቢያሴሩ ነህምያ እግዚአብሔር አሳይቶት እግዚአብሔር ተናግሮት መጥተዋል። ቅጥሩ መሰራቱ አይቀርም። 16 ዓመት የምንዘገይበት አንዳች ምክንያት የለም። በባለፉት የሆኑ ወራቶች ዘግይተናል። አሁን ግን የለም አልኩ። አሁን የለም። እናስ እነዚህ ሰዎች አይሁዳውያን ናቸው። በምንም ሰንበላጥና ጦቢያ አትላቸውም። አይሁዳዊ ነው። ሰንበላጥና ጦቢያ ሌሎች ናቸው። የነዚህ አረባውያን የተባሉት ማለት ነው። እነሱ ራሳቸው እንኳን እነዚህ ሰንበላጥና ጦቢያ አይሁዳውያን እንኳን ሆነው በክፉ ስራቸው እንጂ በዘር ግን ሌሎች ናቸው። ከባዕዳን ይሆኑ አሉ። ከአይሁዳውያን የሚሆኑ አሉ፣ ከባዕዳን ይሆኑ አሉ። አይሁዳዊ ግን አይሁዳዊ ነው። ከነክፉ ስራው አይሁዳዊ ነው ብለምት እና መዝሙሩ ስሰሙ በጌታ ወንድሞቼና እህቶቼ የሆኑትን ማንንም የክርስቶስን ደም የፈሰሰለትን ሰንበላጥና ጦቢያ ብዬ አልጠራም። ባሽሙር እንደዛም አይደለም መዝሙሩ። ሰንበላጥና ጦቢያ እዛ ያሉት ናቸው። ከወንዝ ማዶ በሌላ በረት ያሉት ማለት ነው። በሌላ በረት ሽንፈታቸውን እንትን ለማለት በዛና በዚህ የሚያከናነቡ ማለት ነው። ከእነሱ ጋር ተሰለፋልኩ። ለአምላኬ ደስታ እኖርለታለሁ። ብዙ ስራ ነው ከፊቴ ያለው። በቃኝ ብራዘር። መንገድህን ለቀህ ወደ ግራ ወደ ቀኝ ካልክ ትወድቃለህ። ትልቅ ስራ ፊት ለፊታችን አለ። ደጋግሜ እንደነገርኳችሁ አይደለም። በዚህ እስከዛሬ በዚህ አይደለም የምንታየው። ጌታ የኢየሱስ ምስክር ነው። የተናገረኝ እውነት ነው። በብዙ ዓለማት ላይ እንገናኛለን። በአካል በአንድነት እጅ ለእጅ ተያይዘን በተቀደሰ አሳሳም እየተሳሳምን የጌታን ጸጋ እንከፋፈላለን። እግዚአብሔር የተናገረውን ያደርገዋል። ለብዙ ስራ፣ ለትልቅ ስራ እግዚአብሔር ለሩቅ አሳይቶኛል። ለሩቅ ጠርቶኛል። ለሩቅ ጠርቶሃል። ለሩቅ አሳይተዋል። እንገናኛለን ወንድሞች እናቶች። በእውነት ነው የምላችሁ። በመላው ዓለም በአውስትራሊያ በጌታ ምሕረትና ጸጋ፣ በካናዳ፣ በአሜሪካ፣ በአውሮፓ ያላችሁ እንገናኛለን። በእስራኤል ያላችሁ እንገናኛለን ወንድሞች እናቶች። በእግዚአብሔር ጊዜ፣ በእግዚአብሔር ጸጋ፣ በአፍሪካ፣ በኢትዮጵያ እንገናኛለን። ጌታ እግዚአብሔር ነገር አለው። ነገሩ ምንድን ነው? ህዝብ እንዲድን ይፈልጋል። ህዝብ እንዲድን ይፈልጋል።
ህዝብ እንዲድን ይፈልጋል። እኔም እኮ አልገመቱትም ነበር ወንድሞች ናቶቼ። ባስጀመረኝ ጊዜ በእርግጥ ከጌታ የሰምቻለሁ አይቻለሁኝ፣ ግን እንደዚህ አልመሰለኝም ነበር። እግዚአብሔር አንድ ጊዜ ሰማይና ምድርን ያናውጣል ብሎ እንዳለ ያናውጣል እኮ አልኩ። ጴንጤ ቤት የሚናወጥ ካለ ያናውጣል መድኃኒዓለም። በእኔ ስንፍና አላናውጥህ እንጂ በእኔ ነገር አላናውጥህ እንጂ በሚያናውጥህ ይንጣል አልኩ። ሼክ ያደርገናል። የኦርቶዶክስ ቤት ቢሆን ይናጣል አልኩ። በምን? በወንጌል ጉልበት። ለዚህ መንገድ መለቀቅ አለበት። ብዙ መጽሐፍቶች በዚህ መጽሐፍት ላይ ተነስተዋል እና እፈጠፍጣቸዋለሁ አልኩ በዚሁ ቃል። ሌሎች መጽሐፍቶች በዚህ መጽሐፍት ላይ ተነስተዋል። እዚህ መጽሐፍት ላይ አላግጠዋል። እዚህ ቅዱስ የሆነ የአምላኬ ቃል ላይ አሹፈዋል። እዚህ ቅዱስ ቃል ላይ ቀልደዋል። ይሄ ቅዱስ ቃልን ጋርደዋል፣ ሸፍነዋል። ይህን ቅዱስ ቃል ሰው እንዳያቅ፣ ይህንን የእግዚአብሔርን ቃል ሰው እንዳያነብ እነሱ እየተነበቡ በሱቲ እየተጠቀለሉ በቆዳ እየተጠረዙ በሚያምን መልክ በየብብታቸው በየአንገታቸው በየትራስያቸው እያደረጉ በየመኪናቸው እያደረጉ ሁሉ ከእነሱን ያነባሉ። የእግዚአብሔር ቃል የሚመስላቸው ይሄ አይደለም። የእግዚአብሔር ቃል የሚመስሏቸው እነዛ ናቸው። እነዛ የእግዚአብሔር ቃል እንዳይደሉ የሰው እጅ ስራ የሰው አይምሮ ጨምቆ የፈጠራቸው የሰው እውቀቶች እንደሆኑ በእግዚአብሔር እውቀት ላይ የተነሱ መሆናቸውን በዚሁ በእግዚአብሔር ቃል መዶሻ አፈርሳቸዋለሁ። ለዚህ ተጠርቻለሁ። ምን ሲሆን ነው አገልግሎት ታቆመ ብለህ ካልከኝ፣ ምንም ሲሆን አገልግሎት አላቆም። ጸጋውን የሰጠው እግዚአብሔር በቃ ጌታ ይባርክህ እሰይ የኔ ልጅ ምናምን ነገር ብሎ ሰው እንደሚመርቀኝ እግዚአብሔርም እዚህ ጋር እንትን እሰይ የኔ ልጅ በቃ ተባርክ በቃ እዚህ ጋር ይበቃሃል ብሎ አይለኝም። ስጦታውን ሲሰጥ አይጸጸትም። ልጁም በእኔ ሁኔታ ነው የሚገልጠው፣ በአንተ ሁኔታ በአንቺ ሁኔታ። እታጉ ግን ስትናገር ለምደው ግን እንደ ኤርሚያስ ማትናገር ተብሎ አይባልም። በታግዬ መልክ ነው ኢየሱስን የሚገልጠው እግዚአብሔር። በኤርሚያስ ለምንድን ነው እንደ ዳጊ ማትናገር? ብናገር ደስ ባለኝ። ዳጊ አንደበተ ርቱዕ ነው። ይህን አንደበተ ርቱዕነት ማን የሰጠው? በዝማሬ ብቻ ነበር አይደል የምናውቀው? ይህ ያስደምመናል እግዚአብሔር በሱ በኩል ማለት ነው። የእግዚአብሔርን ቃል እንኳን የሚያይበት አተያይ ማለት ነው እንዴት እንደሚገርም። አሁን ልቡን ለማሞቅ ነው የምናገረው? በፍጹም ከእኔ በፊት አገልግሎት የጀመረ ነው። በህዝብ ዘንድ ለመታወቅ ነው። ዘማሪ ዳጊ ጥላሁን ማን ነው የማያውቀው? ማን ነው የማያውቀው? ኦርቶዶክስ ነው ሙስሊም ማን ነው የማያውቀው? ጴንጤውን ቶ ማን ነው የማያውቀው? የአቶ ጥላሁንን ቤተሰብ የተባረኩ ፋሚሊዎች ማን የማያውቃቸው በዝማሪያቸው እግዚአብሔር በሰጣቸው ጸጋ ስለማይታወቅ ሊታወቅ ብሎ ነው የመጣው። አይ ግን ዳጊ ምን ምልህ የሆነ ነገር ብታስተካክል እንደ እውቅና ፈልገህ በቃ ዝም ብለህ ያልሆነ ነገር ትናገረ። ምን እውቅና የሚታወቅ ሰው ነው። የኢትዮጵያ የወንጌል አማኞች ከ30 እስከ 40 ሚሊዮን የሚሆን ዘማሪ ዳጊ ጥላሁንን የማያውቅ የለም። ምን ፍለጋ ነው ታዲያ እዚህ የመጣው? የገባውን ያዳነውን ጌታ የዘመረለትን ጌታ ያድናል ብሎ ደግሞ ሊናገር ማለት ነው። በዚህም አባባ ፍሬያማ አድርጎታል፣ አሳይቶናል። ኢየሱስ ስሙ ይቀደስ። እዚህ መለፍለፍ እኮ ብቻ አይደለም። ሰዎች ፍሬያችንንም ይነግሩናል፣ ጌታም ይነግረናል። ደስ አይልም? ጌታም ይነግረናል። አባዬ እኮ አለ፣ የኔ ንጉሥ እኮ አለ፣ ንጉሳችን ኢየሱስ እኮ አለ። ወይ አንተ ለካ አንተ እሱ ስትሰማ እሱን ስታዩ ይሄናል በቦልድነስ ይሄናል በመታመን ትናገራለህ። በጣም በጣም ለዚህ እኮ ነው አሁን ሆሲን ስበኪ ብያት ከዚህ ቤት ሰጥቻት ከዚህ ቤት እንደሰጣት ስበኪ ብዬ ስላት አላያችሁትም እንዴት እንደሚጣፍጥ አላያችሁትም? የእግዚአብሔር ቃል እንዴት በቦልድነስ እኮ ነው የሚናገረው። ሴት ወንድ ሳይል ጴንጤ የእግዚአብሔር መንፈስ ስላለበት ኢየሱስ አባቴ ብሎ ትጀምርላለች። የተሞላችውን ታወጣዋለች ማለት ነው። ባለፈው እንዳልኩት ማለት ነው ታጋሳለች ማለት ነው። ሰው የበላውን አይደል የሚያወጣው? አዎ ሰው በልቡ ሞልቶ የተረፈውን በአፉ ያወጣል ብሎ እንደሚል የኔም የሆሲም የእንትናም የታጉም የቃልም የማንም የቢሊም የዳጊም የቤካም የዮሪም የማናችንም ከአንዱ መብል ነው የምንበላው። ከአንዱ መንፈስን የጠጣ ነው። ኢየሱስ ማን ነው ብዬ ብላ አታጉ። እንግዲህ ያው ስለ ኢየሱስ ምን መሰለህ፣ እሱ ማለት ጥሩ ሰው ነው አትልም። ተናገሪ ብዬ ብላት ከንግግሯ በፊት እምባ ይቀድማታል። ጴንጤ በዚህ ነው የሚታወቀው።
ተናገሪ ጴንጤ ተናገር ስለ ኢየሱስ እኮ ተብሎ ሲባል አይኑን ብቻ ይኸው የጴንጤን አይን ብቻ ይኸው እስቲ ስለ ኢየሱስ ተናገር ብለህ ስትለው እና አይኑን ብቻ ያት እህቴ እንዲያው አንዴ ስለ ኢየሱስ ንገርኝ በጌታ ነኝ ነው ብለሻል። አዎ እስቲ ግን ስለ ጌታ ዝም ብለሽ አንድ አፍታ ንገርኝ እኔ እያየሁሽ አውሪ ምናምን ነገር ብለህ በላት። አንዳንዱ 3 ደቂቃ ያወራል ወደ ለቅሶ ይገባል። አንዳንዱ 2 ደቂቃ ያወራል። አንዳንዱ መናገር ያቅተዋል። አንዳንዱ ቢናገር ረጅም ሰዓት ጌታ ጸጋ ሰጥቶትን ቢያወራ በጸሎት ዝጋው ይሄን ንግግርህን ብለህ ብትለው በጸሎት ብቻ ሳይሆን ከእንባ ጋር በተቀላቀለ ጸሎት ይዘጋዋል። ሃሌሉያ! የኔ አባት የኔ አባት ማን እንደሆነ ያውቃሉ። አንዳንዶቹ መናገር ያቅታቸዋል። ሁዝ ጂሰስ ተብሎ ተጠይቀው ነጭ በለው ጥቁር በለው ድሃ በለው ሀብታም በለው አላያችሁትም? ያ የጎዳና ተዳዳሪ ልጅ ነኝ ያለው በባለፈው ተትናንት ወዲያ ጌታ የተናገረኝና ሳንቲም የሰበሰብንለት ጎዳና ተዳዳሪ ነው። ባይዘው ወንድሞች እናቶች፣ እሱን ያገኘችው ከጎዳና ላይ ያነሳች አንድ በጌታ የተባለች እህቴ ሱዛና የምትባል ዛሬ ደወለችልኝ። እሱ ነበር ስልኳን የሰጠኝ። የሆነ ቆርቆሮ ውስጥ የሆነ ቦታ እንደ የውሻ ቤት የሚመስለው ውስጥ ነው የሚያድረው። መልካም ፈቃዳችሁ ከሆነ ከዛ ውስጥ አንስተን የሆነ ቤት ተከራይቶ የእግዚአብሔር አጀንዳ ያለበት ልጅም ነው የተቀባይ እግዚአብሔር ቃል ቤተክርስቲያን እዛ ነው የተያዘው። እነ ፓስተር ቴዲ ነግረውና ቤት አግኝቶ ከዛ ቆርቆሮ ቤት ወጥቶ የሚጸልይበት አላውቀውም። በእውነት ማወቅም አይጠብቅብኝም። ጌታዬ ግን አውቆታል። ጌታዬ አይቶታል። እግዚአብሔር ያያል። እግዚአብሔር ያውቃል። ጌታ ዝም አለ ስለ መልካም ነገር። አዎ ቆይ እሱን አውርቼው ከዛች እህትም ጋር አውርተን አንድ ፕሮግራም እናደርጋለን ብያለሁኝ። የኢትዮጵያ ንግድ ባንክ እንዲያወጣ አድርገን ምንም ነገር በቃ ምንም ነገር እግዚአብሔር በባዶነት የተመታ ሰው ነው ያለኝ ገና ሳየው ስገባ ማለት ነው። ጠርተን ስጠይቀው የዓለም ድሃ እኔ ነኝ ያለው። እቼት ስጠይቃት ልክ ነው አለች። እግዚአብሔር ልክ ነው፣ አታውቀውም፣ ልክ ነው። ለዚህ ነው መንፈሴ ልቤ እስኪንቀጠቀጥ ድረስ የዛን ቀን ያለቀስኩት። እግዚአብሔር ጻድቅ ነው። በቅንነት ጌታን እናገለግላለን። ጌታ ኢየሱስ ይወደናል። ጌታ ኢየሱስ ይወደናል። ለሁሉ ነገር እንዳትቸኩሉ ወንድሞች እናቶች፣ እኔም አልቸኩልም። እንዳትቸኩሉ ወንድሞች እናቶች፣ ምንም ነገር እዩ፣ ምንም ነገር ስሙ። እሺ ጸጌ እሰጥሻለሁ ታገይ። ምንም ነገር ስሙ፣ ምንም ነገር እዩ፣ ምንም ነገር በቤተሰባችሁ ውስጥም በባልና በሚስት በልጆችና በወላጆች ጓደኛና በጓደኛ በስራ ቦታ በየትኛውም ቦታ ላይ ምንም ነገር እዩ፣ ምንም ነገር ስሙ። እንዳትቸኩሉ እንዳትቸኩሉ እና ጌታ እግዚአብሔር ይባረክ። ስለዚህ ቅድም ላይ የገባንበትን እውነት የነገርናችሁ በጳጳሱ አፍን የተመሰከረው ማርያም ለኃጢአተኞች ሞታለች ብሎ የሚል ማለት ነው። ቅድም የነገርኳችሁ ጌታ ኢየሱስ የምታውቁት ጌታችን ለሰው ልጆች በደልና ኃጢአት በጲላጦስም በሄሮድስም አደባባይ የቆመው ቀራንዮ ኮረብታም ላይ የሞተው አንድ ጌታ ነው። ጳጳስ ሲስበከው በመጽሐፍ የጻፉት ውሸት ነው። ውሸታም ጳጳስ፣ ውሸታም መጽሐፍ ማለት ነው። ልኩ ይሄ ነው። ውሸታም ፓስተር፣ ውሸታም ቤተክርስቲያን እንለዋለን ማለት ነው። እውነተኛው የእግዚአብሔር ቃል ለሰው ልጆች በደልና ኃጢአት ሞተ ብሎ የሚለን ይሞታል ብለው ነቢያት የተናገሩለት ሞተ ብለው ሐዋርያት የጻፉልን ኢየሱስ ክርስቶስ ብቻና ብቻ ነው። በቃ ጌታ እግዚአብሔር ዘመናችሁን ይባርክ። ስለዚህ ወደ አርስቱን እንመለሳለን። የሚወያይ ሰው ካለ ገብቶ መወያየት ይችላል። ጌታን ልትቀበሉ የምትወዱ ሰዎች ካላችሁ የኔም የወንድሞቼም የሁላችንም ጥሪ ነው። ጌታን ልትቀበሉ የምትወዱ ሰዎች ካላችሁ ወደ እግዚአብሔር ፍቅር በክርስቶስ ኢየሱስ ኑ፣ ያሳርፋችኋል። ኑ ታረቁ። ጌታ ልጁ አድርጎ ይቀበላችኋል። ከዘላለም ጥፋት ያድናችኋል። በስሙ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። የእግዚአብሔር ልጆች ተብላችሁ እንድትጠሩ አብ ይህን ጥሪ ይጠራችኋል።
ጌታን ተቀበሉ ከዘላለም ጥፋት ዳኑ ብለን እንላለን። እግዚአብሔር ዘመናችሁን ይባርክ። ወደ ውይይቱ እንሄዳለን። ከዛ ፊት ግን ታግዬ የምትለው ነገር ካለ ለእሷ እድል ልስጣት። ተባረኩ። አርዕስቱ የሚገባ ሰው ካለ ያው ይህንን የጳጳሱን ቪዲዮ ሁሉ አሰምቻለሁ። ያው መጽሐፍታችሁ ብቻ ሳይሆን ጳጳሳቶቻችሁ ሁሉ ጭምር ማርያም ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ ጳጳሳቱ ማርያም ለሰው ልጆች በደልና ኃጢአት ሞታለች እያሉ እየተናገሩ ነው። ቪዲዮ አለ። ቅድም አሰምቻለሁ 2 ጊዜ፣ አሁንም አሰማለሁ ማለት ነው። ተባረኩ። ታግዬ የምትይው አለ? ቅድም ልታወሪ ፈልግሽ መሰለኝ። ያ ሶሪ፣ በመሀል ስለገባ ያቆንክ መስሎኝ ነው። ስለዛ ልጅ አንድ በልቤ ያለ ነገር አለ። እህቴ ያው ባለፈው እንደነገርኩ የኮንስትራክሽን ካምፓኒ አላት እና ምናልባት ስራ እንድትቀጥረው እስቲ ስልኩን በዋትሳፕ ላክልኝና ስራ ይፈልጋል። ታግዬ ቴንኪው፣ ተባረኪ። ቦታ ካላት ጌታ ቢፈቅድ አንድ የሆነ ቦታ ላይ ያስገቡት። ስራ ይፈልጋል። ከዛቸት ጋር አውርተናል። አሜሪካ ሀገር ነው ያለችው ሱዛን። እሷም ባለችበት እሱም ባለበት እዚሁ ገስት ላይ አምጥቼው እናናግረውና ስራ ይፈልጋል። ከዛም ደግሞ ከዛ ካለበት የውሻ ማደሪያ ከሚመስል ቦታ ውስጥ ወጥቶ ቤት የሚከራይበት በዓለም ዙሪያ ያላችሁ እዚህ ያላችሁ ቅዱሳን ወገኖች አዲስ አበባ ውስጥ ቤት ያላችሁ ሰርቪስ አንዲት ሰርቪስ ክፍል ያላችሁ ሰዎች ካላችሁ ብትተባበሩ የእግዚአብሔርን ብድራት ታገኛላችሁ። ይህን ሰው እኔ እግዚአብሔር ገልጦልኝ እንጂ ህይወቱ ማን እንደሆነ ምን እንደሆነ አላቅም። ሳየው ግን የጌታዬን ድምፅ በውስጤ ነው የሰማሁት። በባዶነት የተመታ ነው። ስለዚህ ጠየቅኩት፣ አገኘ ነው። እንግዲህ ጌታ እግዚአብሔር ይባርካቸው። የተሰበሰበ ገንዘብ ተሰባስቦለታል። ይሄ ብቻ በቂ አይደለም። እንደው ሌላ ትንሽም ብንጨምርለት የኢትዮጵያ ንግድ ባንክ ተከፍቶ ልጁን አመጣዋለሁ። ጌታ ቢፈቅድ ወይ ነገ ወይ ተነገ ወዲያ አመጣዋለሁ እና ኮንስትራክሽን ስራ ውስጥ የሚሰራበት እሱ ሊሰራ የሚችለውን ነገር ጠይቀን አንድ ቦታ ላይ ብታስገቡት ብድራቱ ከሰማይ ከእግዚአብሔር ዘንድ ነው። ቤትም ያላችሁ ሰዎች አስጠግታችሁት እንደው በጣም ሳትጫኑትም ያቅሙን ያህል የጎዳና ተዳዳሪ የሆነ ሰው ነው ራሱን የነገረኝ። ምንድን የት ነው ምናምን ብዬ ስል እኔ ጎዳና ወጥቻለሁ አለኝ። ከዛ ያለፈ ህይወቱን ያቼት ስትመጣ ትነግራቸዋለች። ሱዛን የምትባለው አሜሪካ ሀገር ነው ያለችው። የተቀባይ እግዚአብሔር ቃል ቤተክርስቲያን እነ ፓስተር ሚኪ ያቋታል እና እሱ አሜሪካ ምንም ትኖረው ኢትዮጵያም ትመላለሳለች እና አግኝተን እግዚአብሔር አምላክ አዶ ነው አላቅም፣ ሹፍርና ይቻል አይቻል አላቅም፣ ግን እንጠይቀዋለን። እዚሁ አምጥተን የሰማይ አምላክ ቅዱስ እግዚአብሔር በአይኖቹ አይቶታል። በእረኛው በኤርሚያስ ውስጥ ሆኖ አይቶታል። ስላሳየኝ ነው እጄ ቤቱ የገባሁት የነበረ። የዛን ቀን የተፈጠረውን ታውቃላችሁ። ልክ የሚደረገውን ካደረግን በኋላ ነው ልቤ እርፍ ያለው። የተወጣጣለትን ገንዘብ እንኳን እንዴት አውጥቶ መጠቀም እንዳለበት እንኳን አያውቅም። ካርዱን በእጁ ይዞታል፣ እንዴት እንደሚጠቀም እንኳን አያውቅም። እና ጌታ እግዚአብሔር ይባርካችሁ። በእውነት የአባቶቼ አምላክ ለዚህ ሰው ገንዘብ የሰጣችሁ ወንድሞች እናቶች 30 እና 60 100 እጥፍ እግዚአብሔር በቤታችሁ የዘራችሁትን ብቻ አይደለም ከዛ በላይ እግዚአብሔር ያብዛላችሁ፣ ያትረፍርፋችሁ። በእውነት የታዘዛችሁት ለጌታ ድምፅ ነውና እና ጌታ እግዚአብሔር ዘመናችሁን ይባርክ። ስለማመጣው እናወራለን እዚሁ ታግዬ። እሺ ተባረኩ። በቃ ቦታ ለቃለሁ። ቴንኪው። ያ ተባረኪ። እሺ ማሂ ኤርሚ፣ እስኪ ስለ ቤቱ እናውራ በውስጥ። እኔም የፓስተር ሚኪ አባል ነኝ። እዚህ ዲሲ ነው ያለ ሰው ካለ ያወራኝ። እሺ ፓስተርዬ ዲሲ ነው ያለው። ተደዋውለናል። ራሱ እኔ በሌላ ጉዳይ ስለምንደዋወል ከፓስተር ሚኪ ጋር አሜሪካ ነው ያለው። ከ4 ቀን በፊት ራሱ ተደዋውለናል። ሚኪሻዬ ማሂ፣ እሺ ሀይ በይኝ። ፎሎ ባክ መልሼ ልሻለሁ። ኦኬ ፎሎ ባክ መልሼ ልሻለሁ። ማሂ በውስጥ ስልክሽን አስቀምጭልኝና እንደዋወላለን። አዲስ አበባ ቤት ያላችሁ ሰዎች ካላችሁ እዛ የተቀባይ እግዚአብሔር ቃል ቤተክርስቲያን እነ ፓስተር ቴዲዬ ጋ ነው የሚያመልከው። ልጁ ሰምቻለሁ። ይዛ ለቴዲሻ ነግሬው ለሚኪም ነግሬው ደግሞ ትልቅ የእግዚአብሔር አጀንዳ ያለበት ሰው ነው ብለዋ ያቺ ምህት ነገረችኝ። እና ለጌታ ለኢየሱስ ክርስቶስ ለመሰዋት ለስሙ ለመሞት እንኳን ያህል በቃ ያለቅሳል። 24 ሰዓት ነው የሚያለቅሰው። ምን ሆነህ ነው ተብሎ ሲባል በቃ ኢሳይያስ 53 አንብቤ ኢየሱስ በቃ ባዶን ነው ግን ዓለምን ንቋት ለምንድን ነው የማልሞተው ብሎ ይላል። ይሄ ወንድም እግዚአብሔር ይህንን እውነት ከገለጠለት እንዲሞት አይደለም የሚፈልገው፣
ብዙ የሞቱ ያለውትን ትውልድ በዚህ ሰው እጅ እግዚአብሔር ታምራትን ያደርጋል። አንዲት የእግዚአብሔር ሴት አለ ትጸልይለታለች፣ እዛው ኢትዮጵያ፣ እዛም ቸርች ላይ ይጸልዩለታል። ስለዚህ አሁን እንደዚህ አይነቱን ወንድም እንደው ማድረግ ያለብን ከጎዳና ላይ አንስተን ቤት ተከራይተን እናስቀምጠውና ስራ ደግሞ ካገኘ እየሰራ ሲመጣ የሚያርፍበት ካገኘ ከዛ ጾም ጸሎት እንዲይዝ ነው የምነግረው። የዛን ቀን ገና ስገባ ኤርሚዬ አንተን መልክ ሰምቼ ነዘርፌን ሰምቼ ነው እስቲ እንትና አለው ኤርሚ አንተን ሰምቼ ምናምን ነገር አለ። ኦኬ ጌታ ኢየሱስ ስሙ ይባረክ። ኤርሚ ስታለቀስ እያለቀስን ውስጣችን እየነደደ ምናምን ነገር ታዲያ አንድ እረኛ እዚህ ጋር ቢያለቅስ ምን የሚያመጣው ነገር አለ? ኦኬ ግን የጌታ የእግዚአብሔር መንፈስ ስላለብኝ እኔ ምንም ባዶ እኔ ምናምን ነገር አለለም። ኦኬ እግዚአብሔር ጸጋን ያካፍላል። እግዚአብሔርን ቃል ስትሰሙ የምታለቅሱ፣ ስትጸልዩ የምታለቅሱ በጣም ልባችሁ በዚህ በጣም እንደው ውስጣችሁ የሚቃጠልባችሁ ማልቀስ ብቻ ሳይሆን የሚቃጠልባችሁ እናንተ እግዚአብሔር አጀንዳ አለው ከእናንተ ጋር። የእግዚአብሔርን ቃል ሞር አንብቡ። በቅድስና ህይወት ተመላለሱ። በአመፅ እንዳትረክሱ። ሴትነትሽን ከማንም ወንድ ጋር እየተኛሽ እንትን እንዳትይ። እንደዛ በፍጹም ቅድስና ሆሊነስ ቱ ዘ ሎርድ ብለሽ አንቺ ያገኘ ወንድ ሁሉ ከአንቺ ጋር መተኛት የለበትም። እግዚአብሔር ሰው ያዘጋጅልሻል። ጊዜው ሲደርስ እግዚአብሔር ያዘጋጃል። በቃ ቅድስና ለእግዚአብሔር። እቺ በውዷ ላይ ተደግፋ ከምድረ በዳ የምትወጣ ማናት? እንደዚህ አይነት ሴት ነው የሚያስፈልገው። ፀጉሯን አጎፍራ በጠራ እንትን ምንድነው ምትሉት አለ አይደል? እሱን ጠምዝዛችሁ ምናምን ነገር ፍሪዝ አድርጋ የሀገሩን ወንድ ሁሉ የምጠቅስ ጴንጤ ምን ታደርጋለች? እቺ ስርዓት አልባ የሆነት ነው። ቆፍጣና የሆኑ ደግሞ እዚህኛ አካባቢ ላይ እኮ ቸርች አካባቢ ላይ በጣም አሁን ጥቂት ካልሆነ በስተቀር እኮ በጣም ጴንጤ እኮ በጣም ቆፍጣኖች ናቸው። ላገኘችው ሁሉ ብላ ስትል አትሉ። የእግዚአብሔርን አጀንዳ በውስጣቸው የያዙ ማለት ነው። አልናፍቃችሁም? የጽድቅ ኖሮ በእውነት እኔ እንዴት እንደናፈቀኛል የጽድቅ ኖሮ በዚህ ትውልድ መካከል፣ በሚያምታታ ትውልድ መካከል እንደ ኖህ ጽድቅን ሰብኮ ማለፍ፣ እንደ ሎጥ ጽድቅን ሰብኮ ማለፍ፣ በሚያመነዝር በሚቅም በሚያጨስ በዚህ በጫታም ትውልድ መካከል ማለት ነው እንደ ኖህ በጽድቅ ኑሮ ኖረህ ዓለምን እየኮነንክ ማለፍ ተናግረዋለህ። እራሱ ሲያዩ አስኮናኝ ብሎ ይላል። እራሳቸው ሲያዩ ማለት አስኮናኝ ይላል። እንዴት አይኮነን? ህይወት ይናገራ እና እግዚአብሔር ይባረክ። ተባረኩ። ጸጋና ሰላም ይብዛላችሁ። በዚህ አርዕስት ላይ አወራለሁ ብሎ የሚል ሰው መቼም አይመጣም፣ አይደፍርም። የሚደፍር የለም። ደጋግመን ተናግረንበታል። አሁን ብዙ መናገርም አያስፈልገንም። ኦኬ አያስፈልገንም። አንዴ ግን ላሰማችሁ ጳጳሱ ምን እንዳሉ። ኦኬ አንዴ ጠብቁን። እኛ እዚህ ስንናገረው የነበረ ነገር ጳጳሳቶቻቸው የሚሰብኩት ነው። በዚህ ጊዜ ልጄ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። የተሰቀየ ነው። አንቺም ሞተሽ አድኛቸው አላት ይላል። ስሙ፣ የኢትዮጵያ ሕዝብ ሆይ ስማ፣ ኤርትራውያን ስሙ፣ ኦርቶዶክሳውያን ስሙ ምን እንደሚባል መጽሐፍቶቻቸውን አውጥተን የተናገርንባቸው ስለተጻፈ ነው። ያውም በእነሱ የተጻፈውን እዛው መድረካቸው ላይ ቆመው እንደዚህ ይሰብኩታል ጳጳሳቱ። ስሙት። ጣንም ገሃነም አስጎበኛት ይላል። ያላችሁ አስኬማን የደፉት ጳጳስ ናቸው፣ ሊቀ ጳጳስ ናቸው። ፓትርያርክ አልሆኑም፣ ጳጳስ ናቸው።
ፓትርያርኩ አንድ ናቸው። የቅዱስ ሲኖዶስ አባል ናቸው፣ ጳጳስ ናቸው። ስሙ። በዚህ ጊዜ ልጅ ሆን ማህደረ ኃጥአንን ገሃነምን አስጎበኛት ይላል። በዚህ ጊዜ ልጅ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። ርኅሩህ ስለሆነች ልጅ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሞተሽ አድኛቸው አላት ይላሉ። በዚህ ጊዜ የምትምርልኝ ከሆነ እሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እነዚህን የእኛ ህዝብ አጫውጫቢ ነው። እሱ ወደ ጎን ተወው። አሁን እኚህ ጳጳስ ድራማ እየሰሩ ነው፣ ተረት እየተናገሩ ነው ወይ ትምህርት እያስተማሩ ነው? ጻፉልኝ ከታች። ትምህርት ነው ወይስ ድራማ ነው ወይስ ህዝቡን እያዝናኑት ነው? ቢኒ ትምህርት ነው ብሏል። ትምህርት ነው ብላቱም። እሺ ሃንቾ ትምህርት ነው ብላለች። ወልዴ ትምህርት ነው። ሞገስ ኤምኤፍጂ ትምህርት፣ ሳሚ ትምህርት፣ ኦኬ ሙሌ ትምህርት። እነዚህ በጣም ትክክለኞች ናቸው። ትምህርት ብላችሁ የጻፋችሁ በጣም ጎበዞች ናቸው። ገንዬ ገነት ገረመው ትምህርት ብላችሁ የጻፋችሁ በጣም ትክክል ነው። ቆይ ተረቱ ለእኛ ነው እህትዬ፣ ተረት ለእኛ ሲሆነው ተረትና ትምህርት ለዩ እንጂ። አሁን ተረት ብላችሁ የጻፋችሁ በሙሉ እናንተ በጌታ የምታምኑ እህቶቼ ስለሆናችሁ ለእኔና ለአንቺ እውነት ነው፣ ተረት ነው። በእነሱ አይን ይሁ እንጂ በእነሱ መነጽር ተናገሩ እንጂ። አሁን እነሱን ሆናችሁ መልሱ ነው ያልኩት። ነውር አይደለም እንዴ? በእነሱ ጫማ ውስጥ ገብታችሁ እንትን በሉ። ህዝብ እንዴት ለተረት ይጨበጨባል እንዴ? አሁን ተረት እንደዚህ አንገት ዘንበል እየተደረገ ነው የሚነገረው። ማህደረ ኃጥአንን ገሃነምን አስጎበኛት ይላል። በዚህ ጊዜ ልጅ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። ርኅሩህ ስለሆነች ልጅ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሞተሽ አድኛቸው አላት ይላሉ። አንቺም ሞተሽ አድኛቸው አላት ይላሉ። ምንድን ይሄ ትምህርት ነው? የኦርቶዶክስ ያውም ዶግማ እኮ የሆነ ትምህርት ነው ወንድሞች እናቶች። ዶግማ ደጋማ አይደለም ያልኩት፣ ዶግማ ነው ያልኩት። ደጋማ አይነት ነገር እንደዛ አይደለም። አተያየልኝ። በዚህ ጊዜ የምትምርልኝ ከሆነ እሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እነዚህን የምትምርልኝ ከሆነ እሞታለሁ አለች። በፊት ሞትን ተቃውማ ነበር። አንተን ወልጄ የአንተ እናት ሁኜ እንዴት እሞታለሁ ብላ ነበር። አይ እኔ ሙቼ ነው ያዳንኳቸው፣ እነዚያን የጎበኘሻቸውን ያስጎበኘውሽን ደጋጉን ያዳንኳቸው ሙቼ ነው፣ አንቺም ከሞት እምርልሻለሁ አላት። ያን ጊዜ እንድትሞት በጭካኔ ጨክና ስለ ኃጥአን ሞትን ለመቀበል ተስማማች። ስለ ኃጥአን ስለ ኃጢአተኞች ሞትን እንድትቀምስ ጨክና ሞተች። ስለዚህ በኦርቶዶክስ ስለ ኃጢአተኞች የሞተ ስንት ነው? 2 ቢያንስ። ማናማ? ኢየሱስና ማርያም። ለዚህ ነው ማርያም ኢየሱስ የዓለም መድኃኒት ነው፣ ማርያምም የዓለም መድኃኒት ናት። ኢየሱስ ቤዛ ነው፣ ማርያምም የዓለም ቤዛ ናት። ኢየሱስ አምላክ ነው፣ ማርያምም አምላክ ናት። ይሄው ጌታ ኢየሱስ ምስክር ነው፣ ማርያምም አምላክ ናት በኦርቶዶክስ። ለዚህ ነው ማናቸውም መጥተው በመጽሐፍቶቻችን ፊታችን አይቆም ብለን ስንል መረጃ ስለምናወጣባቸው ነው። ኢየሱስ ፈጣሪ ነው፣ ማርያምም ፈጣሪ ናት በኦርቶዶክስ መጽሐፍቶች ላይ። እኛ አንድ ጌታ አለ የሞተ።
የእግዚአብሔር ልጅ የዳዊት ልጅ ለሰው ልጆች በደልና ኃጢአት የሞተ እሱ አለ። እሱ ነው እያልን ነው። ተባረኩ፣ ጸጋ ይብዛላችሁ። በጣም እንዳስረዘምኩ አውቃለሁ። ዳጊሻ ያለህ ካሌለ ለቢኒያው ልስጠው፣ ሌሎችም ይናገራሉ። ዳጊ ያለህ አንተን ላስቀድም ብዬ ነው። ስራ አለው ቢኒ ቅደም ኤርሚ። እሺ ቢኒያው ወንድምነት እንኳን ደህና መጣ። ወይ ኤርሚ እንኳን ደህና ቆያችኝ፣ እንኳን ደህና ረፈዳችሁ። ዳጊ ሆሲ ቤካ እንዲሁም ቃሌ ቤተል ጽጌ ታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። እንግዲህ ያው ተረቱ ወደ ትምህርት መጥቷል። ኦፍኮርስ በፊትም በትምህርት መልክ ነው የሚሰጠው። ቢሆንም ግን በትምህርት መልክ መሰጠቱን እዚህ የሚያምኑ ወይም ደግሞ የሚቀበሉ አልነበሩም ማለት ነው እና በዚህ ጉዳይ ላይ ለተደጋጋሚ ጊዜ ተነስቷል በወንድማችን ኤርሚ አማካኝነት፣ እንዲሁም በሌሎችም ወንድሞቻችን መካከል ተነስቷል። ይሄ ነገር ከኢየሱስ የማዳን ስራ ጋር የተካከለ እንደውም የሸፈነ ካላገነን ነው እንደውም የበለጠ ተደርጎ የተቀመጠ ነው እና ፍጡርን ከፈጣሪ አስበልጦ ፍጡርን ከፈጣሪ አተልቀው በዚህ ደረጃ ነፍሷን እስከ መስጠት ብቻም አይደለም እስከ መሞት የሞተችላቸው አካል እንዳሉ እየተነገረ ነው። እንደዚህ በትምህርት መንገድ ሲመጣ ደግሞ ያው ከዚህ በፊት ትምህርት አይደለም የምትሉ በእርግጥ አሁን ኤርሚ እንዳለው ለእኛ ተረት ነው። ይህን ተረቱን አስወግዱ ነው እያለን ያለ ነው እየተባለም ያለው ነገር ግን በኦርቶዶክሳውያን ዘንድ ይኸው አስቄማስ ያደረጉ ጳጳስ በስነ ስርዓት እያስተማሩ ነው። ህዝብን እልል እያስባሉ ነው፣ እያስጨበጨቡ ነው እና ይሄ ነገር ሲጋለጥ ይሄ ነገር ደግሞ ሲወጣ ተቃዋሚው ተከታዩ አካል ብቻ አይደለም፣ ቤተኛ መስለው ያሉ አካልም ይቃወመናል ወይም ይቃወሙታል ወንድማችን ወይ ይቃወሟቸዋል ወንድሞቻችንን ማለት ቤተኛ መስለው ወንጌል በዚህ መንገድ አይደለም ይልሃል። ወንጌል እንዲያይሰበክም ይልሃል። ይሄንን ስታጋልጡ፣ ይሄንን ሲጋለጥ፣ ይሄንን ስታወጣ የብሽሽቅ ወንጌል ብሎ ርዕስ ይዞ ሊገባልሃል። ገድል ላይ ድርሳናት ላይ ተጠግተው ተሸፍነው የሚሰራ ወንጌል የለም ይልሃል። ታዲያ ወንጌል ስለ ልጁ ነው ይላል። ደግሞ በሌላ መንገድ ወንጌል ስለ ልጁ ነው ብለህ ስለ ልጁ የጋረደን አካል ተረትና ምሳሌ ወይም ገድላትና ድርሳናትን ስለማን እየተነገረ ነው ታዲያ? ሌላው አካል ማለት ነው። ሌላው ነፍስ በዛ ቤተ እምነት ስለማን እየተነገረ ነው ማለት ነው? ስለ ሰው አምላክ ወይም ደግሞ ሰው ፍጡርን ስለማምለክ ምን እያሉ ነው? እየተናገሩ ነው ማለት ነው። እግዚአብሔር በሰጠው ጸጋ፣ እግዚአብሔር በሰጣችሁ ጸጋ የእግዚአብሔር መንፈስ እንደመራችሁ፣ የእግዚአብሔር መንፈስ እንደነዳችሁ ልክ ይህንን እውነት እስከ መጨረሻው እስከ ጥግ ድረስ ቤተ ክርስቲያኗ በአቋም ደረጃ እያለን ነበር ሰሞኑን። በአቋም ደረጃ ቤተ ክርስቲያኗ ምን ማለት አለባት? እነዚህን መጽሐፍቶች በጉባኤ ደረጃ ጉባኤ ምላት ተደርጎበት ተስማምተውበት የእነዚህን መጽሐፍቶችን ውገዳ ማስወገድን ማወጅ አለባት። ማቃጠልን ማወጅ አለባት። እንደዚህ ሲባሉ ደግሞ አናቃጥልም ይሉሃል። እዚህ ትውልድን ደግሞ አታጭበረብርበትም። ትውልድን ደግሞ ወደ ሞት የሚነዱትን ትታደጋለህ። ለተባለለት ወንጌሉን ጥሪ ለተጠራለት ሰው ደግሞ በሩንም ክፍት አድርግለት፣ እንሰብካለን።
ለነገሩ እግዚአብሔር የከፈተው የሚዘጋው ማን አለ? እግዚአብሔር የዘጋውንስ የሚከፍተው ማን አለ? እዚህ በተጠሩት ጥሪ በተጠራነው ጥሪ እግዚአብሔርን የወንጌሉን እውነት ለመግለጥ እንቅፋት እየሆናችሁ ያላችሁ በተለይ ቤተኞች ግድ የላችሁም፣ ሰከን በሉ። ግድ የላችሁም። ወንጌሉ እየተሰራ ባለበት ሰዓት የሆነ እናንተ ለዛ ለሚሰራው ስራ ጤዛ ወይም አረም ሆናችሁ ብቅ ብቅ አትበሉ። ቤት ለማሞቅ ቤታችሁን ከፍታችሁ አወያይ እንድትባሉ ወይም እነዚህ ሰዎች ባላንስ ናቸው ተብሎ እንዲነገርላችሁ ፈልጋችሁ ማውራው ላይ ቤተኞች ነው። አይጠቅማችሁም፣ ውጡ። የምታስቆሙት ወንጌል የለም። በተረፈ እዛኛው ቤት ስላላችሁ በዛ ቤተ እምነት ላላችሁ አካላት ደግሞ ይኸው ጉዳችሁ አደለም። በተቃራኒው በእናንተው በመሰሎቻችሁ ይኸው እየተነገረ ነው። አሁን ምን ትሉታላችሁ ታዲያ? ምን ብላችሁ ይሄንን ወንጌል ነው ብላችሁ ትቀበሉታላችሁ? አይ ኤርሚ ሲናገረው ወንጀል ጳጳሱ አስቄማስ የለበሱ በእጃቸው መስቀል ያነገቡ አካላት ሲናገሩት ወንጌል አይሆንም። ኤርሚ ሲናገረው ወንጀል አይሆንም። ስለዚህ በዚህ መንገድ አላችሁ እንወያይም እያላችሁ እንደው ቅድም ዳግዬ ሲናገረው ነበር እየሰማው ቅድም መግባት ፈልጌ ነበር። እንቅልፍም እየተገዳደረኝ ስለነበር ገብቼ ውስጥ ከምተኛ ብዬ እንዲሁ እዚሁ ሆኜ ልከታተል እያልኩ ነበር። እውነት ነው። ጥሪ ያበዛችኋላችሁ፣ የውይይት ጥሪ። እንደ ኤርሚ መታወቂያ እኮ አይደለም። ማንም መቶ ከኤርሚ ጋር ዲያቆን ነኝ እንትን ነኝ ብለህ እንደውም አንድ በዚሁ ልናገር አንድ ነገር ትክክለኛ ነገር ስለሆነ ማለት ነው። በእግር ኳስ ሕግ 3 ጊዜ አንድ ተጫዋች ካስቆጠረ ሃትሪክ ይባልለታል። ላስቆጠረው ግብ ሃትሪክ ሰራ ይባልለታል፣ ሁላችሁም ስለምታውቁት። እና አሁን ሃትሪክ መስራት ፈልጋችሁ ከሆነ አንቀበላችሁም። መቀበልም የለበትም ወንድማችን። አየናችሁ 2 ጊዜ ጠርታችሁ 2ቴን የቤተ ክርስቲያን ፍቃድ ስለሌለበት ወይም ቤተ ክርስቲያናችሁ ደውለው የቤተ ክርስቲያን አካል ደውለው ውይይቱን አትቀበሉ ስላላችሁ 2 ጊዜ ቀራችሁ። ኦኬ። 3ኛው ወንድም ናትናኤል የሚባልና ዲያቆን ናትናኤል እንደዚሁም ደግሞ አንደኛው ዲያቆን መኩ ዲያቆን ብላ ነበር። አዎ ይኸው መጣን አላችሁ። ኦኬ። ማረጋገጫ አምጡ ለሚዲያው። መጀመሪያ ለምትጠሩት ጥሪ ላደረጋችሁለት ጥሪ ስታደረጉ በነገራችን ላይ ለኤርሚያስ ብቻ አይደለም ለኦዲየንሱም ነው። ኤርሚያስን ጥሪ ሲያደርግ ለእናንተ አይደለም፣ ጥሪውን ሲቀበል ለእናንተ ብቻ አይደለም ለኦዲየንሱም ጭምር ነው። ስለዚህ ኦዲየንሱም ተከትሎ ይመጣል። እናንተም ጥሪ ያደረጋችሁለት ኤርሚያስ ብቻ ሳይሆን በሰዓቱ ኦዲየንሱም ይመጣል። አክብሩ። የጠራችሁትንም ህዝብንም የጠራችሁትንም ተወያይ አካልም እንዲሁም እንዲያወያያችሁ ያሰባችሁትንም አካል አክብሩ። አሁን ግን ማረጋገጫ እንፈልጋለን ከቤተ ክርስቲያናችሁ ፍቃድ ማግኘታችሁ ለመወያየታችሁ ማለት ነው። አትሊስት ተወያዩ ብላናለች ብላችሁ አትሊስት ፈቃድ ማሳየት አለባችሁ። ካልሆነ ማንም ተነስቶ ለመታወቅ ብሎ ያው ጥሪ ተቀበል። እዚህ ስር ራሱ አላችሁ ስንቶቻችሁ አሁን ስም እየጠራችሁ ጥሪውን ተቀበል፣ ጥሪውን ተቀበል፣ ጥሪውን ተቀበል። ያው ሃትሪክ ለመስራት ነው መሸሽ ማለት ነው። በመሸሽ ወይም በመቅረት ሃትሪክ ለመስራት ነው። አይሆንም። እንዲሆንም ከፈለጋችሁ ማረጋገጫ አምጡ፣ ማረጋገጫ አምጡ። የቤተ ክርስቲያን ይሁንታ ባይዘዌ ሁለቱ ናትናኤል ዲያቆን ናትናኤል እና ዲያቆን መኩ ብቻ አይደለም እኔም አለው ብሎ መዝሙረም ተጨምሯል። ላሰማችሁ ይችላሉ። እኔም አለው አስፈላጊ ከሆነ ይኸው እኔም ዲያቆን ነኝ ዲያቆን ሲላል ነበር፣ ዲያቆን ብሎ ሲፎክራል ነበር። እኔም አለው ብሏል እላለው። ይሄንን አሁንም ለዲያቆን መዝሙር ያሬድም ቢሆን አንተም ማረጋገጫ አምጣ ከቤተ ክርስቲያን
ምን የሚል ተወያይ የሚል መወያየትህን የሚያበረታታ መወያየትህን የሚፈቅድ አምጣ። አንተም አንዱ ሃትሪክ ከሚሰሩት አካል ልትሆን ስለምትችል ይህንን ማለት እንወዳለን። በተረፈ ወንጌልን የምታስቆሙ አገልግሎትን የምታስቆሙ የምታጨነግፉ አካል የላችሁም። እንደተባለው ሐዋርያ ስራ ላይ ከእግዚአብሔር ከሆነ ይቀጥላል፣ ከሰው ከሆነ ይቆማል። የማይቆመው ከእግዚአብሔር ስለሆነ ነው። አትችሉትም፣ አትቋቋሙትም። አገልግሎቱን ነው እያልኩ ያለሁት የራሱ የእግዚአብሔር ስለሆነ እንከልን አይደለም የምትፈልጉት። ፎልት ፋይነር ሆናችሁ መገኘት አይደለም የሚያስፈልገው። ይሄ ነገር ከእግዚአብሔር ነው ወይስ ከሰው ነው? ከሰው ከሆነ ይቆማል፣ ከእግዚአብሔር ከሆነ ግን አይቆምም፣ ይቀጥላል። የሚያስቀጥል እግዚአብሔር ስለሆነ ማለት ነው። ስለዚህ ተረቶቻችሁና ምሳሌዎቻችሁ ሲጋለጡ በግራም በቀኝም ማስጮህ የምትፈልጉ አካላት አይ ቤተኛም አለ ብላችሁ ደግሞ ቤተኞችም ደግሞ እንዲህ ቤት እየከፈታችሁ ሆነ እንትን ምንድን ነው መካከለኛ ሆናችሁ ለመታየት የምትፈልጉ ምናምን ማለት ነው። እናንተም ጋር እኛም ቤት ያላችሁ ተረጋጉ፣ ግድ የላችሁ ተረጋጉ ማለት ነው። ወንጌሉ ይቀጥላል። እንግዲህ እንደተባለው ነው፣ ከመቀጠል ውጭ አማራጭ ስለሌለ ማለት ነው። ባፈራችሁበት ማፈር አፍረናል እንደማትሉ እየታወቀ ግን ደግሞ ስትሸሹበት ወደኋላ ስትሉበት የነበረው ዋና ምክንያት የምትደረድሩት አለ። መወያያ አይሆንም፣ መወያያችን አይደለም። አንድ ደግሞ ቅድም ኤርሚም ስለው ነበር ሰሞንኛ ያመጣችሁት በዚህ ስለማያምኑ የቤተ ክርስቲያን አማኝ ከሆኑት ብቻ ነው በዚህ ጉዳይ ላይ የምንወያየው የምትሉ ተፈጥራችኋል። እንደገና ደግሞ ቄሱም ዝም መጽሐፉም ዝም ተብሎ ከላይ ያሉት አመራሮችም ጸጥ ያሉበትን ጉዳይ ላይ እኛ ግን ወንድሞቻችን በሚያመጡት እውነት በሚገለጠው መጽሐፍቶቻችሁ ልንገጥማችሁ ወይም ልናሳያችሁ እውነት ማለት የተጋረደበት ብዙ ትውልድ አለ። ትውልድን መናጠቅ ግድ ነው። ምሳሌ 17 ላይ ይመስለኛል። ምሳሌ 17 ወይ 11 ላይ ወይ 2 ላይ አካባቢ እጄ ላይ መጽሐፍ ቅዱስ ስለሌለ ነው። ወደ ሞት የሚነዱትን ታደግ፣ ለእንትን የተሰዉትንም አድን ይላል። ይሄ ወንጌል የገባው ለወንጌል የተጠራ አካል የሚያደርገው ነው እና ወንጌል በስራ ላይ ነው። ለማጨንገፍ የምትሞክሩ እኔ የምለው ቤተኛ ውስጥ ያላችሁ ቤተኞች ተረጋጉ፣ ከማይጠቅማችሁ ነገር ውጡ፣ በልካችሁ አገልግሉ። አገልግሎትም ከሆነ ማገልገልም ካለባችሁ በልካችሁ አገልግሉ። የወንድምን ሩጫ ምናምን በማቆም ወይም ደግሞ እንቅፋት አረምና ጤዛ በመሆን የሚሰራ ነገር አይደለም እና ተረጋጉ ለማለት ያህል ነው። ተባረኩልኝ። ዳግዬ ቀጥል። እሺ ቢኒ፣ ጌታ ብስቶ ይባርክህ። ድንቅ ነገር ነው ያልከው። እኔ አንድ ቪዲዮ እዚህ ጋር እያዘጋጀው ነበር። አንድ ቪዲዮን አንድ ግጥም ይቅደመው እስኪ። እንደዚህ ይላል። ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች ሐሰት ፈራረሰ፣ ዲያቆኑ ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ። ይደገም ሪከርድ። እሺ ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች ሐሰት ፈራረሰ፣ ዲያቆኑ ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ። በፎርፌ ማለት ነው። እሺ ትንሽ ፈገግ በሉ ብዬ ነው። ምንድነው ሰሞኑን እንግዲህ እንደምታዩት ነገሩ ያው እየተባባሰ የሚባል ነገር ሰምታችሁ የለ? ሰሞኑን በጣም እየተባባሰ ነው። መባባስ የጀመረው መቼ ነው? ባልጠበቁት ሁኔታ ያ ሁሉ ድግምት፣ ያ ሁሉ
የግርማ ሞገስ እንትን አልሰራም፣ አስማት አልሰራም እና በድል ይጠናቀቃል ብለው ያሰቡት ለመጀመሪያ ጊዜ እንዲህ አይነት ዲቤት እንግዲህ እኔ አይቻላቅም ማለት ሊኖር ይችላል። ግን እኔ ከቢሃይንድ ባዮ ጋር አብሮ ጨምሮ 30 ምናምን ሺህ ሰው የተገኘበት እዛ ውይይት ላይ እንዲህ አይነት ዱብ ሰው ምክንያቱም በተደጋጋሚ ካለ ግባ ስለ መጽሐፍ ቅዱሳዊ ነው እያለ ሲፎክር የነበረው ሰው ጥሪውንም ሲጠራ አይታችኋል። እናቱ የወለደችው እያለ ጠራው ሰው በእንደዛ አይነት ሁኔታ ሀሰቱ ሲፈራረስ ማየት መቼም ወንጌልን የሚወድ ሰው ደስ ይለዋል። እኛ ከግለሰቡ ጋር ችግር የለንም። ይሄ የሀሰት ትምህርት ያ ሁላ ትምክህት ሲፈራረስ ማየት በጣም ደስ ይላል። ወንጌል በመጀመሪያ በትህትና ነው የሚሰበከው። እንግዲህ ያንን ኮምፐንሴት ለማድረግ እከሌንም አንዴ በአማላጅነት አንዴ በዲቤት አድራጊነት ለመላክ የተለያዩ መላዎችን ፈጠሩ። የተለያዩ መላዎችን እና በጣም እስካሁን አላገገሙም። አሁን የምትመለከቱት በየቤቱ እስካሁን ድረስ እንደ ጥላ እየተከተላቸው ነው ያ እንትን። ምክንያቱም ምንም ማድረግ አንችልም፣ መፍረስ አለበት ወገኖች። ህዝቤ ነፃ መውጣት አለበት። የእግዚአብሔር ህዝብ ወንድሞቼ እህቶቼ ነፃ መውጣት አለባቸው። የእስካሁኑ ይበቃል። እንዲህ አይበቃችሁም ወይ ነው? አሁን እኮ ምንድን ነው በቃ በላችሁ እኮ በህዝቡ ዘረፋችሁ፣ ጡብ አስጠፈጠፋችሁት፣ ጉልበቱን ዘመኑን በላችሁት። ይበቃችኋል እኮ ገንዘቡን በላችሁ። አሁን በቃ ይመለስ። ተተብትቧል፣ መፈታት አለበት እና ኖርማሊ ከቢሉን በመነሳት ያው የፈለገን ጠባሳ ያየ በኤርሚሳት መጫወት አልነበረበትም። ግን አንዳንድ ጊዜ እንዴት ነው አንዳንድ ሰው ዝም ብሎ ጀግና የሚጫወታል። በቃ ጀግናው እግዚአብሔር ቃል ብቻ ነው ወንድሞች። በቃ ሁሉ ጊዜም እያሸነፈ እየመነጠረ እየቆራረጠ ራሱንም ከፍ አድርጎ ያሳየ በቃ እግዚአብሔር ቃል ብቻ ነው። ራሱን ምንም ያልተዋረደ አንድ ቀን እነሱ ከእምነታቸው ጀምሮ ያው ሲዋረድ ይሏቸዋል። ስጠይቋቸው እንዴት ይህን ሃይማኖት እንደምትከተሉ ራሱ አይገባኝም። ሲወርድ እየተባልክ እንዴት ትሄዳለህ? ሲዋረድ ይሏል። ሲዋረድ የመጣ ሲሉ ገና ከሆነ እየሮጥ መጥፋት ያለብህ። ከዛ አንተ ደግሞ እንዴት እንደሆነ አላውቅም፣ እንደዚህ ነገር ነው የሚመች። ስለዚህ የማይወርድ የማይዋረድ የከበረ ከፍ ያለ ዛሬም የሚሻውን ማድረግ የሚችል እግዚአብሔር ቃልን ነው ሰው ትምክህት ማድረግ ያለበት እንጂ የሆነ ሰው እየፈጠረውን ተረት ተገን ስታደርግ እንኳን መልስ ሰርግም አይኖርም። ኦርቶዶክስ መልስ አላት ምናምን ስትል የነበረው እንኳን መልስ ምን ቅልቅልም የላችሁ። እንዲያውም መተረማመስ ሊሆነላችሁ መተረማመስ ነው። እኔ እናንተን ብሆን የፈለገን ጠባሳ ይችል በኤርሚሳት አልጫወትም። ገብቷችሁ ሰውየው ብሉይንም አዲስንም ጠጥቶታል፣ በልቶታል። ምክንያቱም በቃ የጌታ ጸጋ ነው። ምን ይደረግ? ክብሩን ጌታ ወሰደ። እንግዲህ ለምን ጌታ ከበረ ተብሎ እንትን የለም። እኔ እናንተም በሆነ አይለመደኝም ነበር። ሌላ ዘዴ ሌላ መላ ፈልጌ ቤት እየከፈታችሁ ሮሜን ዮሐንስን ምናምን ነበር ማጥናት ያለባችሁ፣ ወይ ደግሞ መለስ ብላችሁ ወደኋላ ወደ ብሉይ ኪዳን አንዳንድ ክፍሎችን እያጠናችሁ ነበር መቆየት ያለባችሁ። ግን አንዳንድ ጊዜ ልክ የተጠቀመ ይመስል እሱ የእሱን እንባ አብሳለሁ ብላችሁ እናንተ እንባ በእንባ ሆናችኋል። እና እኔ 2-3 ጊዜ እንግዲህ በተለያዩ ቤቶች ላይ ኢሳይያስ 40 ቁጥር 1 ላይ ያለውን ሀሳብ በማንሳት አጽናኑ፣ ህዝቤን አጽናኑ የሚለውን አንስቼ ለማጽናናት ሙከራ አድርግ ያለው ይሳካ አላውቅም። ከእግዚአብሔር በላይ የሚያጽናን የለም። እግዚአብሔር ያጽናናችሁ። የእናንተ እንባ የእናንተ ለቅሶ ለእኛ ምንም ጥቅም የለውም። ግን በቃ በዚህ ሰዓት መበርታት አለባችሁ። በቃ መበርታት እንደው በቃ እጃችሁ ላይ ያለውን ሁሉ ልካችሁ አይሆንም እኮ አሁን ወይ በመጡ እኮ ከመጡም እኮ ጥሩ ነው እኮ። አሁን እኮ ችግሩ ጠሪ በሌለበት ተጠሪ ጨረሰ ያልኩት ለዚህ እኮ ነው። ኖርማሊ ብሂላችን ቅድምም ስናገር ሰምታችኋል። ጠሪ አክባሪ ነው። አሁን እኮ ተጠሪ የሆነ እኮ አክባሪ ቁጭ ብሎ በሰዓቱ ይጠብቃል። ያኛው መጥቶ እንደ ምርጫ ይራዘምልኝ ይላል። እና አሁን የሚያዋጣው ምንድነው ብትለኝ እኔ ሌላ ምንም ልነግር የምችለው መፍትሄ የለም። የሚያዋጣው እግዚአብሔር ቃል ብቻ ነው። የሚያሸንፍ ቃል ሁሉ ጊዜ የሚያሸንፍ የእግዚአብሔር ቃል በቃ ሽንፈት ገጥሞት የማያውቅ ተረቶ የማያውቅ እግዚአብሔር ቃል የትም ሜዳ ላይ ብትወስደው
እስልምናን ይሁን ኤቲስትን ይሁን የኦርቶዶክስን ሐሰት የገድለና የድርሳናትን ትምህርት ማፈራረስ የሚችል እግዚአብሔር ቃል ብቻ ነውና ዝም ብዬ ካስተዋልኩት ነገር እንኳን መልስ ሰርግም ቅልቅልም ምንም የላችሁም። እሱን ተውት። በጣም ሰበብ እያበዛችሁ ነው። አሁን ምክሬ ምንድነው? ሰበብ በየቤቱ እኮ ነው። በየቤቱ ሰበብ፣ ቴዲ ጋር ሰበብ፣ ዮኒ ጋር ሰበብ፣ ሲሳይ ጋር ሰበብ በየቤቱ ወይ ግቢ ውስጥ እናርግላችሁ። በቤት ውስጥ ሲሆን ስላልተመቻችሁ ወይ ግቢ ውስጥ እናርገው። እንዴት ነው? ልክ እንደ አይታችኋል እንደ ኢትዮጵያ እግር ኳስ ቡድን ሁሌ በቃ የሚሰጡት አየሩ ሳሩ ሁሌ በቃ ተሸንፈው በመጡ ቁጥር ምክንያት እንኳን አይቀይርም እንዴ ሰው እና ወይ ተነጋገሩና ወይ ግቢ ውስጥ እናርግላችሁ። በየቤቱ ስላልሆነ እንጃ አላውቅም። ሁሌ አየሩ ሳሩ ሁሌ አየሩ የሄድንበት ሀገር በጣም ተስማሚ አይደለም። ሳሩ ደግሞ ደህና ሳርዳላቸው ሀገራቸው ላይ። ኧረ በዝም በሉ በእናታችሁ። ኢትዮጵያ ኳስ ላይ ብዙ መስራት አለባት። አሁን ወደ ቁም ነገሩ ስንመለስ ምንድነው እንትኑ ሰበቡን ተውት ነው። ምንም አሁን ቤት አይደለም እናንተ መቀየር ያለባችሁ፣ በቃ መጽሐፍ ነው መቀየር ያለባችሁ። ከተረት ወደ እግዚአብሔር ቃል ምንም ሌላ ሰብኬ ከዚህ ውጪ ልነግርህ የምችለው ነገር ከእግዚአብሔር ቃል ውጪ ምንም የሚያኮራ ሌላ ምን ልነግርህ እችላለሁ? የሆነ ሰውዬ የደረሰውን የሆነ ገዳም ውስጥ ምናምን ኧረ በእናትህ እንዴት እነግርሃለሁ? ድርሰት እንዴት እነግርሃለሁ? የክርስቶስ ትምህርት እያለ የሐዋርያት ትምህርት እያለ ድርሰት እኔ አልነግርም። እና ወደ ገደለው ስንመጣ ቅድም ስናገር ሰምታችሁ ከሆነ ገድለ ዶንኪ ምናምን ደግሞ ጀምራችኋል። አሁን ሰሞኑን ገድለ ዶንኪ፣ ቆይ እንደውም ቪዲዮ ላሳያችሁ። ገድለ ዶንኪ በጣም በዝቷል። በትልቁ አድርጉኝ እስቲ። ቆይ አሁን ገድለ ዶንኪ አይደለም የሚያስፈልገን። ኧረ ኢየሱስን የቤዛነት ስራ ካወራ ብራዘር ያ ውስጥ ትልቅ ድል አለ። ወይ ላሳይ። አሁን የገጠመን ችግር ይሄ ነው። የገጠመን ችግር ይኸውልህ፣ ይሄ ቪዲዮ በደንብ ይገልጸዋል መሰለኝ። ይሄ ሰው ኢንተርቪው የተደረገ የሰጠው ነገር ዶንኪ በዝቷል በጣም። ዶንኪ ነገር Prophecy conference, and we're talking about prophecies, and we know what prophecy means. And we ask any Muslim, what's ፕሮፌሲ ኮንፈረንስ በዝቷል እያለ ነው። እንግዲህ እስኪ ፕሮፌሲ ምንድን ነው የሚለውን እኔ እያለ ነው። እስቲ prophecy of Muhammad? ምንድን ነው የመሐመድ ፕሮፌሲ? They will not have an answer. መልስ የላቸውም። And by the way, they never thought of that. አስበውትም አያውቁም። They just call him a prophet. ዝም ብለው ብቻ ፕሮፌት ብሎ ይጠሩታል። ምን እያለ መሰላችሁ? ነብዩ መሐመድ ሁሉም ይላል እንጂ እስቲ ግን ምን ፕሮፌሲ ያደርጋል ብትላቸው አንድ ፕሮፌሲ ያደርገው ነገር የለም። አንድ ትንቢት የተናገረው ነገር የለም። ነብዩ ይሉታል ግን እና አስበውትም አያውቁም ማለት ራሳቸው ይጠሩታል እንጂ የምር ግን ምን ተንብዮ ነው ግን ነብይ ያልነው ብለው አስበውት አያውቁም። አሁን እንዴት እንደሚዛመዱ ሙስሊምና ኦርቶዶክስ ተመልከትን። እንግዲህ ይሄ ነው ችግር። አሁን የገጠመን ችግር ይሄ ነው። A prophet without a miracle. ፕሮፌት ያለ ሚራክል ምንድነው? ነብይ ያለ ተአምራት ማለት ነው። You know what's his miracle? ለምሳሌ መሐመድን ሚራክል ልንገራቸው ወይም ያደረገውን ተአምር። He flew on a donkey from ከመካ ወደ ጀሩሳሌም ፍሎ አድርጓል፣ በሯል። እሺ በምን? to Jerusalem in the dark, በማታ in the night. And the donkey was the only witness. the only witness was the donkey. አንድ ምስክር የነበረችው ከመካ ወደ ጀሩሳሌም ሲበር በማታ ነበር የበረረው በአህያ ላይ ተጭኖ። the only ምስክሯ ማን እንደሆነች ታውቃላችሁ? ዶንኪዋ ብቻ ነበረች አለ። ምክንያት ያየ የለም፣ ምንም ያየ የለም። ማን ነው ግን በር ያለው ምናምን የሚለውን ታሪክ ማን ነው ምስክር ብትሏ ዶንኪዋ ብቻ ነች በምስክርነት የምትመጣው። Usually prophets and like Jesus Christ, he did miracles in the front of thousands of people. አሁን ኢየሱስ ሲሆን ግን በብዙ ሺዎች መካከል ነው ወይም በእነሱ ፊት ነው ታምራትን የሚያደርገው እንጂ ዝም ብሎ ሆነች እንትን በሬ ነበር እናም ብሎ የገድል የድርሳን ፉገራ አይፎገርም። ገባ? አሁን እስልምና እናንተን የሚያመሳሰላቸው የሆነ ነገር ያወራሉ፣ ፋ ማድረግ አይችሉም። በቃ መሐመድ ከመካ ወደ ጀሩሳሌም በአህያ በረረ ይልህና ማስረጃ ስትለው አህያዋን ይጠራል። ልክ ስትመጣም ኦርቶዶክስ ጋር ተመሳሳይ ስለሆነ ያው እንትኑ መገልበጥ ነው፣ ኮይኑን መገልበጥ ብቻ ነው። ክርስቲያን ስትፈልግ ኦርቶዶክስ ስትፈልግ ኮይኑን መገልበጥ፣ እስላምን ኮይን መገልበጥ ነው። ክርስቲያን ስትፈልግ ደግሞ ይሄ ወንጌል የሚያወሩ ሰዎች አሉ። ወንጌል ይሰብኩሃል፣ ጠርተው እና ዲቤት እናርግ፣ እንደ እግዚአብሔር ቃል እንወያይ፣ እንደ መጽሐፍትም እንወያይ ይለዋል። ይሄ ነው። እሺ እንቀጥለው እስኪ ትንሽ To
witness the glory of God and the great work of the Lord. But your prophet ኢየሱስ ሲሆን በብዙዎች መካከል በብዙ ሺዎች መካከል ስለሚያደርገው ተአምራቶችን ብዙ ሺዎች ምስክር አሉ። 12 ሐዋርያት ብቻ አይደሉም፣ ብዙ ሺዎች ባሉበት ነው ኢየሱስ ተአምር የሚያደርገው። አይፎግርህም። ገባ የሆነ በቃ አድርጌያለሁ ምናምን አይደለም የሚል። አሁን ሰሞኑን የገጠመን ችግር ምንድነው መሰላችሁ? ልክ አሁን እንዳለው ዶንኪዋ ምስክር እንደሆነች ሁሉ ሰሞኑንም ዶንኪ ዩቲዩብ ላይ ዶንኪን ምስክር አድርገው ቀርበው ነበር። በቃ ከዶንኪ ሰፈር ያወጡ የሆነ ምሳሌ ሲሰጧቸው አህያዋ ተናገረች የበላማ አህያ አሏቸው። ዶንኪ ነው በቃ ከዶንኪ ወደ ዶንኪ መዝለል ነው። ዶንኪ ቴዎሎጂ ጥሩ አይደለም፣ መፋታት አለባችሁ። ገድል ድርሳናት ማስረጃ እኛ እኮ ጌታ ያረግም አይደለም እኮ ያለው ባይተወይ የነገራችሁንን በየገድላት የጻፋችሁትን አይነት ሚራክል ከዛ በላይ እግዚአብሔር ማድረግ ይችላል። አንዳንዱ በእርግጥ የሱን ባህሪ ስለማይችል አያደርጋችሁ አይችልም አይደለም እኛ እያልን ያለነው። አሁን ከገድላት ጋር የገጠምነው ጦርነት እግዚአብሔር አይችልም እያልን አይደል። ባይተወይ ኔትወርክ ጥሩ ነው አይዶን ነው ሰማለሁ። ኦኬ ቪዲዮ ላጥፋው መሰለኝ ሰማለሁ ቢኒ። እሺ አይሚስኩ ሰላም የተሰማው ነው ማለት ነው። እሺ እና የገጠመን ችግር ምንድነው? አሁን ይኸውላችሁ እኛ እሱ አይችልም ብለን አናውቅም። በጣም ነው የሚችለው። እናንተ ከምታስቡትና ከምትገምቱት በላይ እግዚአብሔር ተአምራትን ማድረግ ይችላል። እኛ የምናመልከው አምላክ ያደርጋል። እኛ እግዚአብሔርን ተጠራጥረን አናውቅም። እኛ የምንጠራጠረው ሰዎችን ነው። ሰው እንጠራጠራለን። ገባ ግለሰቦችን እንጠራጠራለን። ብድግ ብለው እንትን አረኩኝ በረርኩኝ በዛ ወጣሁኝ ዘይት ቀብቻ ሴትዮዋን ገስታውስ ከገባች በኋላ ገዳም ውስጥ የተሰራው ሚራክል ኩኬለሽ ምናምንና እዛ ጋር ደግሞ በድንጋይ ውስጥ ስትሾልክ ምናምን የሚለውን ታሪክ እንጠራጠራለን። እኛ ማንጠራጠረው እግዚአብሔርን ቃል ብቻ ነው። አሁን የዶንኪውንም ታሪክ ችግር የለም እኛ እንጠራጠርም። ስለተጻፈ እንደው ከምሳሌ ሁሉ ዶንኪ ላይ ስለምትወዱ ነው እንጂ እኛ አህያ ተናገረ ሲለን ገድል ላይ ሲሆን እንጠራጠራለን። መጽሐፍ ቅዱስ ላይ ሲሆን አንጠራጠርም። አሁን ይሄ ገድል ላይ ቢጻፍ አያምኑም እነዚህ ወንጌላ። አናምን እንዴ ገድልና መጽሐፍ ቅዱስ እንዴት ታወዳድራለህ? መጀመሪያ ድርሳንና መጽሐፍ ቅዱስ እንዴት ታወዳድራለህ? ብላይንድሊ ነው የምናምነው። በቃ ብላይንድሊ ነው መጽሐፍ ቅዱስ የምናምነው። በቃ አሜን ይችላል እግዚአብሔር ወይም የእግዚአብሔር ቃል ትክክል ነው ብለን ነው የምናምነው። እንደ ቄስ ዲበኩሉ እግዚአብሔርም ቃል እኮ ባይተወይ እናንተን ጋር እኮ ይጋጫል ብለው የያዙትን መጽሐፍ ቅዱስ ሪስፔክት የማናረግ ሰዎች አይደለም። ቀሲስ ሆነህ ማለት ነው። ቀሲስ ሆነህ እንዴት እንትን ላይ እና እንትን ላይ እኮ ያለው ሐሳብ እኮ ትንሽ ይጋጫል እንዴት ትላለህ እንዴ? ሙስሊም ቢሰማ ወይ ለኛ የምትሰብኩት መጽሐፍንም ተጠራጥሮታላችሁ እንዴ? ምን ልሰብከው ነው ታዲያ ሙስሊምን? እጄ ላይ ያለውም ነገር ለነገሩ ችግር አለው ካልክ እንዲህ ስላልከኝ ነው አለ እኮ ያ ማን ነው ወደ እስልምና ሄድኩት አኬ ስላጠራጠርከኝ ነው ወደ እስልምና ሄድኩት አለ። ማን ነው ስሙን ጥሩልኝ ሲመረው በባ እንዲህ ያጠራጠርከው ህዝቡን እንዴት አየ? እኛ መጽሐፍ ቅዱስን አንጠራጠረውም። ያንተን ተረት ነው የምንጠራጠረው። ዮናስ በአሳ ነባሪ ተዋጠ መጽሐፍ ቅዱስ ላይ ስናገኝ አንጠራጠርም። አረ እንደሱ ብቻ አይደለም ዮናስ አሳ ነባሪ ዋጠ የሚልም ስናገኝ አንጠራጠርም። ካለ የለም እንጂ የዚህን ያህል ነው መጽሐፍ ቅዱስን የምናምነው። ችግሩ ግን ዮናስ ዳቦ ዋጠ የሚለውን ግን ገድል ላይ እንጠራጠራለን። አይታል ወይ 100 ዓመት በግንባራቸው በጭንቅላታቸው ተዘግዝቀው አንድ እግራቸው ተቆርጦ ወፏ በሳስታቸው ውሃው እንትን ብሎ ደማቸው ፈሶ አለቀ ምናምን የሚለው ያቦዬን ተረት የተክሊ ምናምን ስትነግረኝ ስጨርስ ምን እልሃለሁ መሰለህ? ማስረጃ ምን እግዚአብሔር አይችልም የምትለው? አረ ይችላል፣ እግዚአብሔር ይችላል። እግዚአብሔር በብዙ ሞት መካከል አገልጋዮቹን አሳልፎ አሻግሮ ለክብር አብቅቶ ህይወት ሰጥቶ የሞተውን ነፍስ ዘርቶ ያውቃል። እኔ መቼ እግዚአብሔር የተጠራጠርኩ? እኔ የተጠራጠርኩት አንተን ነው። አንተን ተረታሙን የተጠራጠርኩት፣ አንተ መረጃ ማቅረብ የማትችለውን የተጠራጠርኩት። እንዴ እናንተ ሰፈርም እኮ ምስክርነት ብላ አንተና እኮ ማስረጃ እንላታለን። ከኤችአይቪ ተፈወስኩ ብላ እናንተ ስታሳዩ አልነበር እኮ? ማስረጃ የምጠይቀው ለምንድን ነው? እግዚአብሔር ስለማይችል? አረ አይደለም፣ አረ ይችላል እግዚአብሔር። አዲስ ጨጓራ፣ አዲስ ደም፣ አዲስ ስጋ፣ አዲስ አጥንት ይሄ ይችላል እኛ አምላክ። እኛ ግለሰቦችን ነው የማንጠራጠረው፣ እግዚአብሔርን አይደለም የማንጠራጠረው። እኛ ከግለሰቦች አእምሮ የወጣ ድርሰት ማለት ነው። ያው እንትኑን ለማን መናፈስ በመንፈስ ይላሉ። በመንፈስ ቅድም ስናገር ሰምታችኋል። ግን እኮ ድርሳኑ እኮ ድርሰትም ቢሆን በመንፈስ ነው የተጻፈው ይላል። ኦፍ ኮርስ በመንፈስ ነው የተጻፈው። ልክ ናችሁ እኮ በመንፈስ ማለት ነው የተጻፈው። መቼ እኛ በመንፈስ አይደለም የተጻፈዋለን እንዴ? ግን በየትኛው መንፈስ ነው?
የትኛው መንፈስ? በአጋንንት መንፈስ? በእግዚአብሔር መንፈስ? አይ በእግዚአብሔር መንፈስ ቢሆን ከተክልዬ ማዕድ የወደቀ ፍርፋሪ ልለጥፈው። አንዳንድ ጊዜ ቺን ማለጥፍልህ የወደቀውን ከደምና ስጋው ጋር የሚያወዳድር ገድል ለእኔ እንትን ሊሆን አይችልም።